ለቁራው እንደምትሉት እንዳማረ ሀገር ለሞተችባቸው የህሊና ጸሎት እናድርግ። አብይ አህመድ የሚባል ሰውዬ በጣም ዲክታተር በእኛ መረጃ መሰረት በዝግ ከተነጋገሩ በኋላ በመጪው አሁን ግንቦት ይካሄዳል የተባለው ምርጫ ቢያንስ ለ3 ወራት እንዲራዘም የሚል ውሳኔ እነሱ ወስነዋል። ቴዲን የተቀየምኩት አንደኛ ኢትዮጵያን እናፈርሳለን እንመለሳለን ሲሉ ቴዲ ዝም አለ። ይሄን ሁሉ ሆኖ በጣም ጥቂት ከሆኑት አርቲስቶች በስተቀር ለቴዲ አፍሮ ድምጽ እየሆነ ያለ ሰው የለም። ኦሮሚያ ውስጥ እኮ ያሉ እስር ቤቶች በረጋችን ላይ ቅድም ለልደቱ ሰለሞን ነበር ቢሾፍቱ ያለው የልደቱ የተወሰዱት ቤት አለ የቶርቸር ቻምበር አለ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ክርስቶስ ተነስቷል፣ በእውነትም ተነስቷል። በወቅታዊ ጉዳይ ተመልሼ መጣሁኝ። የአርቲስቶች ትብብር በቴዎድሮስ ካሳሁን ላይ ያስፈልጋል የሚል ነገሩ ሀሳቦች መጥተዋል። ዘፋኞች ወጥተው ስለ ቴዲ እየተናገሩ ነው። ከዛ በተጨማሪ አንድ መረጃ በሐሰት እየተሰራጨ ይገኛል። የፌዴራል ፖሊስ ስለ ቴዲ አፍሮ ያወጣው መረጃ እውነት ነው ወይ የሚለውን ነገር ለማየት እንሞክራለን። አንድ በጣም ጸያፍ የሆነ የነ እንዳልካቸው ንግግር አለ እና አንድ ይሄ 10 ሚሊዮን የተከፈለው አንድ ለሌሎች 20 ሚሊዮን የተከፈላቸው ሰው እንዴት አድርጎ የሀገሬን ሕዝብ ሲሳደብ እንደነበርም በመረጃ እንመለከተዋለን። አስቀድመን ግን አንድ ሁለት መረጃዎችን እንመልከት። ምሽት ላይ መሰረት ሚዲያ ያወጣው አንድ መረጃ ነበር። አይታችሁት ከሆነ የግድያና የጭፍጨፋ ነው። በተለይ ቤተክርስቲያን አስጠግተው ሲረሽኑ እንደነበረ መሰረት ሚዲያ ተናግሯል። እንደዚህ ይላል። በደቡብ ጎንደር ዞን ጋይንት ወረዳ ውስጥ በርካታ ወጣቶች ባሳለፍነው ሳምንት ውስጥ መረሸናቸውን የአካባቢው ነዋሪዎች ለሚዲያችን ጠቁሞ ይላል ለመሰረት ሚዲያ። ይህ የሆነው የላይ ጋይንት አስተዳደር ግቢ ውስጥ የስላሴ ቤተክርስቲያን አጥር በኩል ባለው ክፍት ቦታ ላይ ነው። ህዝብ ትልቅ ፍራቻ ላይ ነው። ያገኙትን ወጣት በሙሉ ነው አስረው እያመጡ የሚረሹት የሚለዋል። ይህ በስላሴ ቤተክርስቲያን ጋር ጋይንት ላይ ስላሴ ቤተክርስቲያን ጥግ ነው፣ ግንቡ ላይ ልበል እዛ ጋር ነው ጉድጓድ ቆፍረው እዛ ውስጥ እየረሸናቸው እየከተቷቸው እንደሆነም ሌላ መረጃ አሁን እየሰማሁ ነበር። ጉድጓድ ቆፍረው ነው ከጉድጓዱ በር ላይ ደርድረዋቸው እየረሸናቸው ሁሉንም ወደ ጉድጓዱ እንዲገቡና የጅምላ ቀብር እየፈጸሙ እንደሆነ እየተነገረ ያለው ይህ ላይ ጋይንት ላይ የሚል ነው። ሌላኛው ወደ አርሲ ነው። እንግዲህ ትላንትና ምሽት ወይ ደግሞ ለዛሬ አዳር ማለት ነው ሾፌሮች ተይዘው ተወስደዋል። እሱም ብቻ አይደለም። በነገራችን ላይ ብዙዎች ናቸው፣ ከ12 በላይ ሰዎች ናቸው አጠቃላይ የተወሰዱበት ምክንያት ደግሞ ከዚህ በፊት ታስታውሱ ከሆነ በሚካኤል ቀን ክርስትናን ለማስነሳት የመጡትን አጠቃላይ ሰብስበው እንደወሰዷቸው ተናግሬ ነበር። ታዲያ ከዛ ውስጥ አንድ ሰው ናትናኤል የሚባል ሰው የሚሰራበት ሆቴል ላይ ተደውሎላቸው ጠይቀው ነበር። ለናትናኤል አፍነነዋል፣ ስለዚህ ብር ክፈሉ ሲባል የሆቴሉ ባለቤት አበባ ተገኝ ትባላለች፣ ሰለምቴ ነች። ለመክፈል ፈቃደኛ አይደለም፣ ከፈለጋችሁ ቆራርጣችሁ ግደሉት የሚል ሀሳብ በስልኩ ተናግራ ትዘጋዋለች። ይህንን የሰማው የሸኔ ቡድን እንግዲህ ትላንትና ምሽት ላይ ወደ ሆቴሏ መጥቶ ይህ አበባ ወይ ይሄ ናትናኤል የተባለው ሰው ለቀቁት፣ ብር ስለሌለው ድሃ የሚለው ይለቃሉ፣ አንዳንዴ ለቀቁት። ተመልሶ የገባው ይህ ከፈለጋችሁ ቆራርጣችሁ ግደሉት ወዳለችው ወደ አበባ ወይ ደግሞ ቀድሞ የሚሰራበት መስሪያ ቤት ነበረ። ትላንትና ምሽት ላይ ሸኔዎች መጥተው እሱን ትተውት እዛ ሆቴል ውስጥ ያረፉ የነበሩ ሾፌሮችን እና እሷን ጨምረው እንደወሰዷቸው ዛሬ አንድ መረጃ ደርሶኛል። ናትናኤል በነፃ ተመልሶ ስራ እየሰራ ነበረ። ነገር ግን እሱን ሳይሆን የፈለጉት በስልክ ሲደወላት ቆራርጣችሁ ግደሉት ያለችዋንና በሆቴል ውስጥ የሚሰሩ የነበሩ ሰራተኞችን ብሎም ደግሞ እዛው አርፈው የነበሩ ሾፌሮችን ጠቅላላ ከ10 በላይ ሰዎችን እንደወሰዱ መረጃ ደርሶኛል። ወደ ቴዲ አፍሮ መረጃ እንመለስ። የቴዲ አፍሮ መረጃ የምንጀምረው አንድ ቀፋፊ ከሆነ ንግግር ነው። ይህ ንግግር የማን ነው ትሉኝ የለ ለቁራው እንደምትሉት እንዳማረ
ለቁራው እንደምትሉት እንዳማረ ምትናፍቃት እንዳማረ ይቀራል። ኢትዮጵያ ትቀጥላለች፣ ትበለጽጋለች፣ ታድጋለች። ምንም ጥያቄ የለውም። በጣም ብዙ ተስፋ ያላት ሀገር ነች። እንቀጥላለን። እንዳማረ ይቅር ብለዋል። ይሄኛውንም ስሙት። ቴዎድሮስ ካሳሁን አዲስ አልበም ከለቀቀ በኋላ በፌደራል ፖሊስ ምርመራ የተደረገበት ነው የሚሉ ወሬዎች እዚሁ ሶሻል ሚዲያ ላይ ሲናፈሱ ሰንብተዋል። ፌደራል ፖሊስ በበኩሉ ግን አርቲስት ቴዎድሮስ ካሳሁን ላይ የደረሰኝ ጥቆማም የለም፣ የመመረምረው ምርመራ የለም፣ ነፃ ዜጋ ነው፣ በነፃ ሀገር ላይ መኖር ይችላል፣ ምንም አይነት ምርመራ ያደረኩ አይደለም፣ ምንም አይነት ጥቆማ አልደረሰኝም። በፌደራል ፖሊስ ስም የሚደረጉ ምርመራዎች ካሉ ግን እዛ አካባቢ ካሉ ጥቆማ እንዲያደርሱ እንጠይቃለን የሚል መግለጫ አውጥቷል። ተመልከቱት። እንግዲህ ይህ መግለጫ በፌስቡክም በቴሌግራም ቻናላቸውም ገብቼ አይቼዋለሁ። ይህ መግለጫ የለም ከየት እየመጣ እንደሆነና እየተናፈሰ እንደሆነ ግን እስካሁን ድረስ አላውቅም። ትናንትና ከተዘገበበት ሰዓት ጀምሮ መረጃዎችን ለማገላበጥ ሞክሬ ነበር። የኢትዮጵያ የፌዴራሉ ማለት ነው በፌስቡክ ገጹ ላይም ገብቼ አይቼዋለሁኝ። የቴሌግራም ገጹንም አይቼዋለሁኝ። ይህ መረጃ እስከ 6 ቀን ድረስ ወደ ኋላ ሄጄ አይቼዋለሁኝ። ይህ መረጃ የለም ወይ ደግሞ በኦፊሻል በሆነው ገጻቸው አልተለቀቀም ማለት ነው። በኦፊሻል ካልተለቀቀ ደግሞ የፌዴራል ፖሊስ ነው ብሎ ለመቀበል ያስቸግራል። ለማንኛውም ወደ ተሙ ልምጣ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ። እሱ ለመናገር ነው የፈለኩት። ቴዲ አፍሮ በጣም በቃ የዘፋኞች አውራ ነው፣ ምንም ጥያቄ የለው አይደለም። በጣም የምናከብረው፣ በጣም የምንወደው፣ በጣም የምናከብረው ለሁላችንም። እኛ ዘፈን በደንብ ምን እንደሆነ ሳናውቅ እሱ ታላቃችንም ነው፣ በሙዚቃውም ትልቅ ስራ የሰራ ነው፣ እንደ ሀገርም አይከን ነው። በጣም የምናከብረው ሌጀንድ ነው፣ ለኛ እናከብረዋለን። እና እሱ የሚሄድበት መንገድ የሙዚቃ መንገድ ብቻ ደግሞ አድርጎ የሚቆጥሩ ልጆች አሉ። በቃ ደም ይታያል አይደለ? የሙዚቃ መንገድ እሱ ብቻ። አሁን ለቴዲ ያያዋጣል። ለምን? ጎበዝ ደራሲ ነው፣ ያነባል፣ ዜማም በጣም ጎበዝ ነው፣ ይችላል። ሀገር ለሞተችባቸው የህሊና ጸሎት እናድርግ። የህሊና ጸሎት እናድርግ ብሎ ሳቅ። ሀገራችን ላይ ለሚፈሰው ደሞች ላይ እንዳለ እንደዚህ ነው እየሳቃለት። እስቲ ዮኒ ማኛ ይጨምርበት። አገር ለሞተችባቸው ጀግና ሆነሻል አንተ። እውነቴን ነው የምልህ፣ ከብት ነህ። ፈስን ራስ ላይ የምትረጭ ነበርክ። ይቺን አሁን ወደ ምንድነው ወደ ኦሮሞ ዘር ለመውሰድ የሚሟት ነው ብልጽግና። ያድነኛል ብሎ የሚያስበው ማንን ነው? የኦሮሞ ህዝብን ነው። እዛው የኦሮሞ ህዝብን ደግሞ ትበላለህ። በጣም ደስ ይላል። የኦሮሞን ህዝብ ይበላል፣ እንደገና ኦሮሞ ህዝብ ልደበቅ ይላል። በጣም እርስ በራስ ተባልታችሁ ታልቃላችሁ ብለዋል። እና በጣም ያሳቀኝ ይሄ ነው። ብሔሩስ ለመደበቅ አሁን ብልጽግና እየተሟሟተ ነው አለች እኮ። እቺን ሳቅ እንዳትረሻት እቺን ሳቅ ለታሪክ ተቀምጣለች። እንዳትረሳት። እኔ እኮ መንግስት ብሎ ነው ያዛለ እኔ ተጋልቼ ነው እንጂ እንደዛ ሊል ፈልጌ አይደለም እንዳትል አንሰማ። እንዳትረሳት፣ እቺን እንዳትረሳት ነው የምልህ። እቺ ነገር
ነገ ዋጋ የምታስከፍላት በህዝብ ላይ ነው የተሳለቀው በህዝብ ላይ አዎ እንደ ሀገር የተራበ አለ እንደ ሀገር የተጠማ አለ እንደ ሀገር የተሰደደ አለ መኖሪያ አጥቶ እንደ ሀገር ጎዳና ላይ የወጣ ብዙ ኢትዮጵያውያኖች አሉ ብዙ ኢትዮጵያ እንዲሁም እንዳልኩ ኦሮሞን ጨምሮ ነው ማወራ እንደናንተ አይነት ዶማ ከብት ግን ሆዱን ስለሚያይ ስለ ህዝቡ አይጨነቅም ቴዲ አፍሮ ድፍን የናንተ አርቲስቶች ተጨፍልቀው አንድ ላይ ሆነው የቴዲ አፍሮ ህይወት የላቸው ልድገምልህ ድፍን የኦሮሞ አርቲስት ተጨምቆ ቢመጣ የቴዲ አፍሮ ህይወት የለው አይ አትደርሱበትም ምድረ ቦርኮ ግን ለመሳደብ ሰላም 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 እንዴት ናችሁ አማን ነው ክብሩ ይስፋ እናትና ልጁ በጣም ስሜታዊ ያደረገኝ ነገር አለና እናንተንም እንድትታይ የታዘባችሁትን እንድትፈጽሙ ብዬ ነው ማስበው እንግዲህ ኢትዮጵያ ላይ እንደምታዩት ቴዲ አፍሮን ምን ያያረጉት እንደሆነ የምታዩት ነገር 150 ሰዎች ታስረዋል እንዲሁም ስፖክስማኑ ታስሯል እንዲሁም መታችን አሲስታንት ማናጀሩ ታስራለች በሚገርም ሁኔታ ማለት ነው ምክትል ማናጀሩ እንዲሁም ደግሞ ጓደኛውም ሆኖ ስለሱ መልካም የሚያወራው ወንድማችንም አብሮ ታስሯል ይሄን ነገር አርቲስቶች ያያሉ ኢትዮጵያም ሆነ ውጭ ያላችሁ አርቲስቶች ታላችሁ ይሄን ሁላ ሆኖ በጣም ጥቂት ከሆኑት አርቲስቶች በስተቀር ለቴዲ አፍሮ ድምጽ እየሆነ ያለ ሰው የለም አርቲስቶች ህብረት የላችሁም ማለት ነው እውነት ቴዲ አፍሮ ለእናንተ መጥፏችሁ ነበር ማለት ነው ቴዲ አፍሮ ሀገራዊ ለሆነ ነገር ላይ ያበረከተው ነገር ባዶ ነው ማለት ነው በአርቲስቶች እና አብዛኞቻችሁ አርቲስቶች በቴዲ ጉዳይ ላይ ዝም አላችሁ ስለዚህ ምን መሰላችሁ ቀላል አርቲስቶች በጣም ቀላል ነው እናንተን ዜሮ መክተት እውነቴን ነው ማለት ማንንም መተ ለቴዲ ድምጽ ያኖልክ በሙሉ የትም ሀገር ቦይካት ተደርገ አንድም ስራ እንዳሰራ ነው እናረጋ ቀላል ይሄ ቴዲ አፍሮ የሚወደድ የተከበረ አንቱ የተባለ ወንድም ለኢትዮጵያውያን ድምጽ ስለሆነ እንደፈለጉ እየሰደቡ እንደፈለጉ ስቴዲዮን እየሰበሩ እንደፈለጉ አቢዩዝ እያረጉ ቤቱ ድረስ እየሄዱ ይሄንኑ ላሲያረጉ ከጥቂት አርቲስቶች በስተቀር ለቴዲ አፍሮ ድምጽ የሆነው አርቲስቶች እያየን አይደለም ስለዚህ እኛም ኢትዮጵያውያን የቴዲ አክባሪና አድናቂዎች ምንድነው መናረጋው አንተ መተ ኮንሰርት አትሰራ የትኛውን ቦታ ላይ መጣችሁ ኮንሰርት እንዳሰሩ እናረጋለን በጣም 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 አሳፋሪ ሰዎች ናቸው እግዚአብሔር ምስክር አሳፋሪ እንደ አርት እንኳን ተሰባስባችሁ ይሄ ነገር ትክክል አይደለም ብላችሁ መንግስትን መጠየቅ ትችላላችሁ ነው ትክክል አይደለም እኛ ድምጻችን ይሰማ ማለት ምንም ከመንግስት ጋር እንደዚህ አርጉ የተባለው ነገር የለም ብላችሁ ማለት ስትችሉ ቴዲ አፍሮ ግን በዚህ ደረጃ ብዙ ውርጅብኝ ሲደርስበት ቆማችሁ ተመልካች ሆናችኋል ስለዚህ ሳስበው ውጭም ያላችሁ ሀገር ውስጥም ያላችሁ የቴዲ አፍሮ ጠላት ምቀኞች ናችሁ እንጂ ወዳጆቹ አይደላችሁ በዚህ አጋጣሚ ወንድማችን ተመስገን አርቲስት ተመስገን በጣም እናመሰግናለን አርቲስት ዲሽታ ጌና በቴዲ አፍሮ ላይ ትክክለኛ ነገር በመናገር እጅግ አርገን እናመሰግናለን ሌሎቻችሁ ግን የምትገርሙ ሆዳሞች እንደሆናችሁ ያየን ነው ስለዚህ አሜሪካ ቢመጡ አውሮፓ ቢሄዱ የትም ቦታ ላይ ኮንሰርት ቢያዘጋጁ ባለ መግባት ዜሮ ከተቱልኝ ይሄን መልእክት ለሁሉም አድርሱ እጅግ የሚያሳዝን ነገር ነው ቴዲ ወንድማችን አይዞ ከጎንነ አንተ ስለ እውነት ስለ ሀቅ ብለ የሰራው ስራ ታሪክ ይዘግበዋል ኢትዮጵያውያን በሙሉ ከጎን ናቸው ሰላም ይብዛ መልካም ያው የሀገሬ ህዝብ ሾርት ሚሞሪ በሚለው ውስጥ ስለተካለለ ትንሽ ቆይቶ ስለሚረሳ ተመልሰው መጣታቸው አይቀርም አንድነት ህብረት የሚባል ነገር የለም በነገራችን ላይ ኳስ ስቴዲየም ውስጥ ይሄ ነገር ተዘፍኗል
እኮ ያሉ እስር ቤቶች በነገራችን ላይ ቅድም ለልደቱ ስለነገሩ ነበር ቢሾፍቱ ያለው የልደቱ የተወሰዱት ቤት አለ አይደል የቶርቸር ቻምበር አድርገውታል በትምህርት ቤቶች ኦሮሚያ ውስጥ አሁን ያለው we are not exaggerating ቴዲ you know በአያቴ የኃይለ ሥላሴ መንግስት ታገለ አባቴ የደርግን ታገለ እኔ ወያኔ ስታገል ነበር በእነኛ ዘመን ሁሉ አሁን ኦሮሚያ ውስጥ ያለው አይነት መከራ የመንግስት ብልግና እንደ መንግስት ገደላለ እንደ ግለሰብ ትዘረፋለ እንደ ትዋረዳለና ኦሮሚያ ውስጥ ያለው እኮ I don't know how to explain it is totally different ደቡብ ውስጥ ጭቆና አለ አፈና አለ ግን እንደዚህ አይነት መዳፈርና ምክንያቱም አስቀድሞ የተናገሩት ነገር ስለሆነ ኦሮሚያን ረግጠን ከገዛን በኋላ ሌላውን ኦሮሚያ ላይ ቆመን ሌላውን መከላከል ኦሮሚያን ረግጦ የመስበር ሌላውን ደግሞ በተቻለ መጠን የመከላከል ስራ ነው የምንሰራው ብለው ስለሄዱ እኛ መረጃ መሰረት እንግዲህ ያሰቡት የልደቱን ቤት ወደ እስር ቤት ቀይሮ ቶርቸር የሚያደርግ መንግስት ነው እኛ ሰውን አንካ የሚወራብን ነገር ሐሰት ነው ብልጽግናን ስለሚቃወሙ ነው የሀገር እድገት ጠራቶች የሆነ የሚለው ይሄ ብቻ አይደለም ያሽለ በቴዲ አፍሮ ጉዳይ ላይ እና ሀብታሙ እየተናገሩት ምንድነው ምርጫው ለ3 ወር ያህል እየተራዘመ እንደሆነ ነው እኛ መረጃ መሰረት በዝግ ከተነጋገሩ በኋላ በመጪው አሁን ግንቦት ይካሄዳል የተባለው ምርጫ ቢያንስ ለ3 ወራት እንዲራዘም የሚል ውሳኔ እነሱ ወስነዋል እነሱ ከወሰኑ በኋላ ጉዳዩን ወደ ፐብሊኩ አምጥተው ይነገር ወደሚል ሊሄዱ ይችላሉ ለጊዜው ግን ምርጫ ለ3 ወራት ቢያንስ እንዲራዘም ማድረግ ይኖርብናል የሚል ነገር ላይ ደርሰዋል ለምን የሚለውን እናንሳ መጀመሪያ ላይ ጥድፊያ ነበር ቶሎ ብሎ ምርጫውን አሸነፈን ብለው አውጀው ሊሄዱ ነበር ፍላጎታቸው አሁን የተፈጠሩ ሁኔታዎች ግን ወደ ስብሰባ እንዲሄዱ አስገድዷቸዋል ሚያዚያ 14 ቀን የፓርቲው የህዝብ ምክር ቤት አባላት የተሳተፉበት አስቸኳይ ዝግ ስብሰባ ካሄደው ነበር 2 ቀናት ውይይት ተደርጓል በዝግ በስብሰባው ላይ የፓርላማው ምክትል የፓርቲ ምክትል ፕሬዝዳንት የሚባለው አደም ፋራ ነው አደም ፋራና አገኘው ተሻገር ነው ሰብሳቢ ተደርገው የተላኩት ፓርላማ ውስጥ የሚገኙ የፓርቲ አባላት ከሚባሉት የተወሰኑ የተመረጡትን አናግረዋል እነሱ ስራ ይሰራሉ ከፍተኛ አመራሮች የሚባሉትን አብይ አህመድ ከተነጋገሩ በኋላ አቅጣጫ ሰጥተዋል በሚኒ መድረክ መጀመሪያ ነገሩን የማብላላት እንቅስቃሴ እንዲካሄድ ነው የወሰኑት በግምገማቸው ያነሷቸው ነጥቦች ምንድናቸው የምርጫ ሂደቱን ለ3 ወራት ማራዘም አለብን የሚሉ ይሄ አዲስ ነገር ነው ምን እየነገርናቸው ያለ ነው የተፎካካሪ ፓርቲዎች ቅሬታ እንደ ምክንያት የተነሳው የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲዎች ጋር ባደረገው ውይይት ተፎካካሪ ፓርቲዎች ምርጫውን ለማከናወን ምቹ ሁኔታዎች አለመኖራቸውን ገልጸዋል ይሄንን እየቀሰቀሱና ለህዝቡ ደጋግሞ ምቹ ሁኔታ የለም እያሉ እያቀረቡ ነው ከዚህ አንፃር መስተካከል ያለባቸው ነጥቦች ይኖራሉ ምቹ ሁኔታ የለም እየተባለ ቀርቧል ብለው በቪዲዮ ዲስፕሌይ ተደርጎ በቪዲዮ ጭምር ያሳዩ ያስረዱ ነበር አገኘው ተሻገርና አደም ፋራ ሁለተኛው አሁን ይሄ ሲባል ያንዳንዱ ነገር በዝግ ስብሰባ ውስጥ የቀረበ ስለሆነ አገኘው ተሻገር አሁን ደብል አረጋው ጉድ ባይስ ነው ሁለተኛው ነጥብ የውስጥ የጸጥታ ስጋቶች የሚል ነጥብ ነው የውስጥ የጸጥታ ስጋቶች በሚለው ርዕሰ ጉዳይ ስር በአሁኑ ወቅት ያለው የጸጥታ ችግር ምርጫው በሚቃረብበት ወቅት ሊያስከትል የሚችለው ተጽዕኖ በተመለከተ መገምገም አለበት በሚል ነው ግምገማ ያደረጉት የውስጥ የጸጥታ ስጋቶች ብለው የአዲስ አበባ ፖሊስ ላይ እምነት መጣል የሚቻልበት ሁኔታ የለም የሚል አሁንም ቢሆን እንደው ዝም ብሎ ለስሙ ካልሆነ እኮ የሚበዛው ወዴት ነው ግን የአማራ ተወላጆች የሆኑትን በልዩ ሁኔታ ትጥቅ እንዳይኖራቸው ማድረግ ካመራረበት ምንድነው ስጋታቸው ገፋ ያለ ያልተጠበቀ ነገር ቢፈጠር ማን ነው ፊቱን ሊዞርብን የሚችለው ነው የግምገማቸው ሁኔታና
የጸጥታ ስጋቶች አሉ። ምርጫው በሚቃረብበት ጊዜ ደግሞ የድንገተኛ ነገር ሊፈጠር ይችላል የሚል ነው። በነገራችን ላይ ከዚህ ጋር አያይዘው የቴዲ አፍሮ ዘፈን ዳስጣል የፈጠረውን ሁኔታ ነው አንዱ የገመገሙት። እኔ ደግሞ ልለው ነበር ዳስጣልን በተለይ የህዝቡን ሁኔታ በግልጽ ስላሳየ ኦሬዲ ለምርጫው መውደቃቸው በደንብ ማሳያ ነበር። ህብረተሰብ ውስጥ አዳዲስ ነገር የሆነ ነገር ያልተጠበቀ አሁን ዳስጣል መጥቶ እንደዚህ አይነት ኢንቫይሮንመንት እንዲህ አይነት ድባብ ይፈጠራል የሚል ግምገማ አልነበራቸውም። ያልተጠበቀ ነገር እየተከሰተ ነው። እንደዚህ አይነት ነገሮችና አሁን ምርጫው ጋር ከመድረሱ ጋር ተያይዞ እንዲህ አይነት ሞቢላይዜሽን ሊፈጠር የሚችለው ነገር አናቀውም። ከቲፒኤልኤፍ በኩል የሆነ ፕራይዝ ሊኖር ይችላል። አማራው በኩል የሆነ የተቀናጀ ትግል ሊጀመር ይችላል። ማለት ነገሮች ናቸው ያሉት መላምቶች። ስለዚህ ሁኔታውን እንደገና መገምገም አለብን እንዲሉ አስገድዷቸዋል። ዳስጣል ግን ባልጠበቁት ሁኔታ ኤንቫይሮንመንቱን እንዳለ እንደቀየረው ገምግመዋል። እንደ መደምደሚያም ለ3 ወር ለማራዘም አስገዳጅ ሁኔታ እንዲገጥማቸው ምክንያት ከሆኑት አንዱ ነው የዳስጣል የፈጠረው ኤንቫይሮንመንት ማለት። ሌላው ከውጫዊ ተግዳሮት ብለው የገመገሙት ለምርጫ የተመዘገቡ ፓርቲዎች የሂደቱ ቀን ሲቃረብ ራሳቸውን ሊያገሉ ይችላሉ የሚል ነው አንዱ ግምገማቸው ነው። ለምርጫ የተዘጋጁ ፓርቲዎች ልክ ቀኑ ሲደርስ ራሳቸውን ከምርጫው ሂደት አግልለናል ሲሉ በምርጫው ሂደት ላይ የሚፈጠረው ኢምፓክት በጣም ከፍተኛ ነው። ስለዚህ አሁን አስባችሁታል? ዘፋኝ አያስፈራኝም፣ ገጣሚ አያስፈራኝም፣ እንዳያስፈራኝም ሲል የነበረው መንግስት በውስጥ ለውስጥ የተዘጋጀው ሀገር አቀፋዊ ምርጫ በርግጥ እንዳሸነፈ የተነገረለት ምርጫ ለመቀየር ግብ ነው። ግን እኮ በሚዲያ ስታስተላለፍ እኮ ዘፋኝ አያስፈራኝም፣ ዘፋኝ አያስደነግጠኝም፣ እኛ በዘፈን የምንፈራ በጭፈራ የምንፈራ ሰዎች አይደለም ሲል ነበር። ሪያሊቲው ግን እንደዛ እንዳልሆነ ተረድቼዋለሁ። ሌላኛው ቴዲ አፍሮን የተቃወመው ሰው ይሄ ነው። ቴዲን የተቀየምኩት አንደኛ ኢትዮጵያን እናፈርሳለን እንመለሳለን ሲሉ ቴዲ ዝም አልኩት ከዛ ዲስታ ጋር። ሁለተኛ ህዳሴ ሲመረቅ አልታየም፣ አልተነፈሰም። ሲጀመር ደግፏል፣ ግብጾችን አስጠንቅቋል፣ ጨበጨበለታል። ሲመረቀውን ሻቢያዎች፣ ግብጾች፣ ዘረኞች፣ የትግሬ ዘረኛ፣ የአማራ ዘረኛ፣ የኦሮሞ ዘረኛ እሳት ውስጥ እንደገባ ሲኮማተር ቴዲና ኢትዮጵያውያን ህዳሴ ብሎ አዳባባይ ይዘው መውጣት ሲገባ ጸጥታል። ሶስተኛ እኔ አንድ ጥያቄ ልጠይቃችሁ። በተለይ የህዳሴ ግድቡ ጋር በተገናኘ ህዳሴ ግድቡ ተመረቀ አይደል? ኤሌክትሪክ ማመንጨት ጀመረ። ከጀመረስ ማህበረሰቡ የተጠቀመበት ነው? ለኢትዮጵያውያን እየደረሰ የኤሌክትሪክ ፍጆታ ክፍያችሁ ቀንሷል? የህዳሴ ግድብ በመመረቁ ምንድነው የኢትዮጵያ ህዝብ የተጠቀመው? ኤሌክትሪክ ቀነሰለት? በነፃ አገኘ? ምንድነው ለህዳሴ ግድብ ያ ሁሉ ማህበረሰብ ያወጣው ብር ለህዝቡ ተመልሶ ምንድነው የጠቀመው? ይሄ የኔ ጥያቄ ነው። ምንድነው እየተጠቀመበት ያለው ኢትዮጵያዊ ማህበረሰብ? ኤሌክትሪኩ ራሱ እየደረሰው ነው ወይ? ደግሞ አዋጥቶ የሰራው ኤሌክትሪክ ቀንሶለት ነው ወይ ለገበያ እየቀረበ ወይ ለማህበረሰቡ? ይሄን ጥያቄ እስቲ የምትችሉ ሰዎች የምታውቁ ሰዎች መልሱ። አመጣ የትኛውም ባንዲራ ነው አንሶ የሚለት? አንደኛ ባንዲራ አልተረገጠም። የኢትዮጵያ ባንዲራ በዩናይትድ ኔሽን፣ የኢትዮጵያ ባንዲራ በአውሮፓ፣ የኢትዮጵያ ባንዲራ በአትሌት ያቱ ባንዲራ የኢትዮጵያ ህገ መንግስት የተቀበለው ባንዲራ ኦነግ ባንዲራዬ ነው ብሎ ጫካ ውስጥ የሚሄድበት ቴዲ እዚህ ይገባል ብዬ አልጠብቅም። ከገባ የራሱ ምርጫ ነው። ፋኖ የሚባለው የአማራ ዘረኛ የኔ ባንዲራ ነው ብሎ የሚሄድበትን ቴዲ እዚህ ይገባል ብዬ አይደለም። ምክንያቱም የጨዋ ልጅ ነው፣ ጨዋ ነው። ህገ መንግስቱ የተቀበለው ነው የሚቀበለው። ካለኔ ልሙጥ የሚባል ባንዲራ የለም። ልሙጥ ማለት አንድ መልክ ነው። አረንጓዴ፣ ቢጫ፣ ቀይ እኮ ደም ነው፣ አጥንት ነው፣ ህይወት ነው። በነገራችን ላይ 19 ቀን 2015 የኦሮሞ ዘረኞች ያሰሩን የኢትዮጵያ ፕሪቶሪያ ላይ ሲፈረም የኦሮሚያ ባንዲራ አዲስ አበባ ትምህርት ቤቶች ውስጥ ብላብላብ ተባለ። 500 በላይ ትምህርት ቤቶች ለምን ተቃወሙ? መዝሙሩ ይዘመር ተባለ። ለምን ተቃወሙ? የፕሪቶሪያን ውሳኔ ሻቢያ፣ ግብጾች፣ የኦሮሞ ዘረኛ፣ የትግሬ ዘረኛ፣ የአማራ ዘረኛ ተቃወሙ። ወንድሞች ተቃወሙ።
ቴዲ ምን እንዳለ አላውቅም። ዋጋ ከፈልኩበት። እሰይ ለኢትዮጵያ 19 ቀን አይደለም 4 ዓመት ተፈርዶብኝ መንግስት ነው ሁኔታውን አይቶ በአውራንቶ ገብቼ ያለ አውራንቶ ወጣሁት። ስህተት ነው የታሰረው ተብሎ ሁለቱም ሆነት በኢትዮጵያ በአዲስ አበባ ከተማ ውስጥ የኦሮሚያ ባንዲራ መውጣት ባለበት ቦታ ወጣ፣ ቀሪ ተከለከለ። መዝሙሩም በዘመር ያለበት ተዘመረ፣ ሌላ ቦታ ቀረ። አይስ ዋጋ አግኝቻለሁ። ቴዲ የትኛውም ባንዲራ ነው አንሳምለው? የአፄ ቴዎድሮስን ነው? የጃንሆይን ነው? ጃንሆይን ውደድ ምኒልክን። እኔ አሁን ቴዎድሮስ አፄዎቹን በመውደዳቸው ለዛ። ሁለተኛ ደግሞ መረጃ ሰጣለሁ። ቴዲ በሚያዘወትርባቸው ቦታዎች 3 ንጉሶች አሉ ፎቶግራፍ። ቴዎድሮስ፣ ምኒልክና አፄ ኃይለ ሥላሴ። መንግስቱ የለም፣ መለስ የለም። ማብቱ ነው ዲሞክራሲ ማብቱ ብቻ ነው። በቃ ፍላጎቱ ማብቱ ነው። አፄ ዮሐንስን አወጣል ከዛ ውስጥ። ቴዲ ዘረኛ ነው አልልም። ምን ነካውና ነው? ይሄ በመረጃ ያለ ነገር ነው። 3ቱን አስቀምጦ ሲያወጣ ቴዲ አሉላ ልጅ እኮ ነው። ቴዲ እኮ የአፄ ዮሐንስ ልጅ እኮ ነው። እኔ ዘረኛ አይደለም። አፄ ዮሐንስ የኔም ንጉስ ነበር። ኦሮሞ በገዳ ይተዳደር የኔም ንጉስ። ሰሜኑ የደቡቡ፣ ደቡቡ የሰሜኑ፣ ምስራቁ የምዕራቡ፣ ምዕራቡ የሰሜን ምስራቁ፣ መሃሉ የዳሩን፣ ዳሩ የማሉን የኔ ነው ካላለን እዚህ ፒያሳ ላይ አንድ ጭቃ ቤት ነበርና አያቲ አባቲ ቅድማቲ አትክትዛ የተቀበረ አሁን ይሄ በፎቅ ሲተካ ከአዳ ሙዚየም ፊት ለፊት ያለው ሞል ስትመለከት ቆሜኑ ማጨብጨብ አለብኝ። አገር ባለጸገ ማለት በጂኦግራፊ ትምህርት ነው። ጂኦግራፊ መምህር ነኝ። ከሁለቱ ጋራ ግን እሱ አሁን ዳር መሃል ዳር ሆኖ ቆምለው እሱ አሁን በነፍች ደግሞ እሱ ልንገሩት መሃሉ ዳር ሆኖ የሚለው አዎ ዘረኞቹ በኢትዮጵያን ሳይወዱ በኢትዮጵያ ጉዳይ ገብተው እነ ሜንጫ ሲፈተፍቱ ነበር። ቆየኝ አጥማን ነው ቆይነ የሚለው ወንድሜ እነ ጀዋር እነዚህ ብሔርተኞች አለላቸው እነ ደብረጽዮንም ምናምን ማለት ነው እነ ልደቱ ምናምን ማለት ነው። ለምንም የማይበጁ ጀዋርን ነገር ያለው አይደለም። አባቴ ሚስቱን ሽጧል ብሎ እኮ በመጸጸት መጽሐፍ ላይ ጻፈ ሰው ነው። ነውሩን የማይደብቅ አባቱ ሚስቱን ከሸጠ ወንንም የአባቱ ልጅ ደግሞ ኢትዮጵያን አይደለም አፍሪካን ቢሸጥ ምን ትደነቃለህ? ነጋዴ ነው። እንዚህ ላይ በጣም ብዙ ፖለቲካ አወራ። ግን ቴዲን እቃወማለሁኝ አለ። ተቃውሞ አግባብ አለው ወይስ የለውም? ለእናንተ ልተው ብዙ መናገር እንዳይሆንብኝ በአዲስ መረጃ መልሳለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።